ችግር የለውም። ካሜራ ሲጠፋ ነው የሚሻለው እንዴ? አሁን ሌላው ቃል ተውና እወድሻለሁ ሀዊ በላይ እና ውድ ቤተሰቦቻችን፣ ለማንኛውም ይህንን ሀዊም ይኸው በቃ እንደዚህ የምታደርገኝ ቻናል ሰጥቷት እዚህ ቻናል ላይ ሰሪበት ሸቀለሽበት ምን ላይ ነቁም ነው እና አዊት አይሶርላ እና ለማንኛውም ያው ዩቲዩብ ሰሪበት ብዬ ሰጥቷት ዩቲዩብ ላይ ካሁኑ ካሜራ አስቀምጣ ልታደርገኝ ጀመረች ማለት ነው። እና እስኪ አዊን የምትወዷት ሀሳባችሁንም በኮመንት ገለጹላት፣ ላይክም እያደረጋችሁ አበረታቷት፣ ቪዲዮንም ሼር አድርጉላት። እስኪ እሷንም ዩቲዩበር እናድርጋት ብዬ አሰብኩኝ። እንግዲህ እኔም ዩቲዩበር ስለሆንኩኝ ሚስት አንድም ሁለትም ሶስትም ካሉ ሚስቶችን በሙሉ ዩቲዩበር እንዲሆኑ ችግር የለም። ቢሆኑማ ችግር የለም። እሱ ያው እንግዲህ አሁን አንቺ ልጅ ዩቲዩብ ላይ የሚሰሪው አረባ ከልቅጭ ባህል አውቀህ ነው ተረሳሳኝ ነው ሼር አድርጉልኝ ምናምን ቢያቸው ምኑን ነው ረሳሳኝ? አረባ አውቀህ ነው ይወር ምኑን እኔ ጠየቅኩኝ መጀመሪያ ላለመለስ ብለህ ነው እንደዛ የምትለው ምኑን እወድሻለሁ ቢለውን ቃል ነው እንዴ? አንቺ ደግሞ አልወጣሽም ነው ከዛ? አዎ አልወጣሁም እንዴ? አንተ አውቀህ እኮ ነው ወደ ቀየርከው ገብቶኛል። ምን ችግር አለ? እነሱማ ያርጉኛል። ቤተሰብ በእርግጥ እንደምታቆሩኝ ያውቃለሁ። ያው ሼር ኮፒ ሊንክ ማለት ያው ማለት ኮፒ ሊንክ ማለት ደስ ሆኝማ ቆይ እኔ ሲመስለኝ ማለት ነው ሲመስለኝ ልጅቷ ዩቱብ ልትገዛ ነው መጣችው። ዩቱብ ልትገዛ ነው መጣችው ለኔ ሲመስለኝ ማለት ነው። እቺማ ሚስቱ አይደለችም፣ ያኔ ፍቅረኛዋ አይደለችም። ሚስቱ መቼ ሆነች ሲጀመር ጎኦ ሚስቱ አይደለችም ማለት ነው። ወደሻለሁ በለኝ ወደሻለሁ በለኝ። ለምን ከበደ? ራሱ ወዶሽ ካልነገረሽ ፍቅሩን ካልገለጸልሽ ምን ያስፈለገ? ቅብጥ ትቀበጣጠራለሽ እንዴ? የሚያስቀበጥረሽ አስቀበጥረሽ። ሰይድ እኮ የለም አንድ ላይ ነው ያሉት። በአይን ሁለት ናቸው። እሱ ያለ ሌላ ቦታ፣ እሱ ያላችሁ እዚህ። ወራ ምን አመጣብህ? ያ ባካርዱት ካሴት እንደዚህ ከምትበጣጣስ ከምትቀበጣጠር ምስትሄን ለመመለስ ሞከር ማለት ነው። ሁለተኛ ደግሞ ማግባት ከፈለግ አክላቃ ላቲና የሆነች የኔ እንደው ካንተ የምትበልጥ ሴት መሆን አለበት። ሲጀመር እቺ በሲር እንትን ሲር ምንድነው ይሄ አህያ የሚጫነበት ሲር የሚባል አንድ ሲር የሚባል ነገር አለ ማለት ነው። የሲር ቀበቶ ሊበለው አህያ ላይ እንትን እህል ሲጫን ማለት ነው። በሲር እንደታጠቀ እንትን ማለት ነው። ያ ሙልት እንትን የለውም ማለት ነው። የሆነ ማስተንፈሻ ራሱ የለም። ረብጠኛ ያንሻደት ይሄ ያ ረቢ ልሷ ከራሷ ጋር ተጣብቋል እንዴ! ምንድን ነው ከዚህ ወደዚህ ከወራ ወራ ይታያል ማለት ነው። ምንድን ነው ፈታ ያለ ልብስ የለም እንዴ? ሴቶች እንደው ማለት ነው ቢያንስ ሚዲያ ራሱ ስትመጡ ማለት ነው ውጥር ቅንጥር አለ ወጥ ልበሱ፣ ወይ ከለበሳችሁ ሱሪ ልበሱ። በቃ ይለይላችሁ ማለት ነው። እንደው አይሻልም እሱ? ወይ ሱሪ ሆነ ሱሪ ያልሆነ ጉርዶ ነው ወይ ጉርዶ አልሆነ ቀሚስ ምንድን ነው ይሄ? ሙሸደዳ መራ በሲር ጠፍር እንደታሰረች ማለት ነው። ውጥርጥር ብላለች ማለት ነው። ወይ ልብሷ ያምር ወይ ልብሷን አስተካከላ ተመጣ ኩልተፈ እንደኔ ኩልታፋ ናት ማለት ነው። እኔ ሲመስለኝ እሱ ራሱ ማለት ነው እሺ እመጣለሁ ብሎት እኮ አይሄድም። እኔ ከሷ ጋር የለም ሰውየው። ወድሃለሁ ብትልም ራሱ ልቡ ከሷ ጋር የለም። እንደው ያቺ አያንቱ እንኳን አሸንፏለች ማለት ነው። እሷም እቺ ማናት የሰሙያ ጓደኛ እሷም እንደው አሸንፏለች። ምንም አትሆንም። እንደ ሐውልት እንጨት እንደዚህ ነግረሻለሁ በጆሮሽ ረክረክ ይቅርብህ እንተ ሰውየው እዚህ ያለኝ የለም ይሉና ልክ የልባቸው ሲደርስ በዛው ብሎክ ያደርጋሉ። ከዛ በኋላ አይንሽና ለይሽ ከዛስ እንደዛ ይመስለኛል ሴቶቹ ከሰይድ ጋር አንዴ እንዲህ ነው ማድረግ አንዴ እንዲህ ማድረግ እያሉ ፋይት የሚጋጠሙት የሆነ
የሆነ ነገር አለ። ለዛ ነው እንጂ አሁን እኔ ካንተ ምንም አልፈልግም፣ ምንም ችግር የለውም፣ እንደሌሎቹ ሰርግ አልፈልግም ብቻ ስላለችው ከሴቶች ተለየችበት። እስኪ እንደው እኔ ማለት እኔ የማወራውን እሺ ችግር የለውም ስለምቀና ነው። እስኪ እናንተ በኮመንት እስኪ እናንተ እውነቱን ተናገሩ። እንደ መጀመሪያ ሚስቱ ያወራ የተረካለ ሮዛ ስትመጣ ከሷ ውጭ ሴት የለም። ቤዛ ስትመጣ ከሷ ውጭ ሴት የለም። እችኛዋም ስትመጣ ከዛ ውጭ ሴት የለም። እች ምላሷ ራሱ ምላጭ ነው። እሱ ከሚያመጣች አሁን ደግሞ ታያላችሁ። እች ጋር ወይ ይጋቡና ወይ የሆነ ነገር ታረግለትና ትሰራለትና ከዛችኛው የባሰች ናት ታስታውቃለች። ከዛ ደግሞ ነገ አንዷን ያመጣና እንደዚች አይነት ሴት አላየውም ይላችኋል። አሁን ታያላችሁ። እቺ ሰርግ አልፈልግም ማለቻ ድል ያለ ሰርግ ይደረጋል። ሰርግ ያደርግላታል። ከዛ ይመጡና ምን ይላል? እኔ እኮ ሰርጉን አልፈልግም እሱ አስገድዶኝ ነው ይላል። ከዛ እኔ እንዳንቺ አይነት ሴት አላየውም እሷ እምቢ ብላ እኔ በግድ ሰርግ ላድርግልሽ ብዬ ነው ይላል። ምንም አልፈልግም የተባለ ሰው ቤት ይገዛልሻል ስትባል ልክ የሆነ እስራኤልን ያየች ያክል እኮ ነው የተሰማት። ሴትዮዋ ራሱ ማለት በቃ እስካሁን ከስሜት አልወጣችም ብላ ማለት እሷ ራሱ እስከምትታዘብ ድረስ ራሷን መቆጣጠር ያቃታት ልጅ እዚህ ጋር መጥቶ እኔ እኮ እንደሱ አይነት ሴት የለም የሚያወሩኝ ሴቶች በሙሉ በቃ ሱመያ ወርታለች እናግባን ምናምን እንዴ። ግን ቆይ ነው የሚለው የሆነ ሳይድን እናንተ እኔ ስለጎደውት እውነቴን እኮ ነው። ሴት ናት ለሴት ልጅ ጠላት። አሁን አንድ ወንድ መጥቶ ሰይድ ስለጎዳሽ እኔ ላግባሽ የሚል ወንድ የለም። ምክንያቱም አንድ ወንድ ያበላሸውን አንዱ ማስተካከል አይፈልግም። በቃ እዛው ራሱ እንዳበላሸ ራሱ ያስተካከል ነው የሚያስቡት። እኛስ አንዷ ሴት ያበላሸችውን እኛ ለመጠገን እንሯሯጣለን። በቃ እኛ ሴቶች አንገታ እሷ ናት ጥፋተኛ፣ እሷ ናት ልጅ ከወለደች በኋላ ተቀይራበት ይሆናል። ልጅ ከወለደች በኋላ እስከ ቅቤዋ እስከ ምኗ ቀርባበት ይሆናል። ራሷን አትጠብቅም እንዴ? ራሷን እንደዚህ አትልም እንዴ? ከዛ ሁለተኛ አድርጎ ካገባት በኋላ ሶስተኛ ላግባብ ሲላት ጥር ትላለች። እኔ እንደሷ መሰልኩ እንዴ? እኔ እሷን እኮ አይደለሁም። እኔ እሷን እንደ መጀመሪያ ሚስት እኮ አይደለሁም። እኔ ከሌ ነኝ እንዲህ ነችና እኔ ላይ ነው የምታገባው ትላለች። ለምን የማይደርስባት ይመስላታል? መጀመሪያ ማለት ነው በሴቷ የምንፈርደው እኛ፣ የምንቀመው የሰው ባል እኛ ራሳችንን። ሰላም በጣም የሚወዳት ከሆነ ቤታቸው ገብተን ልክ እንደሱ አይነት ባል ነው ፈልገው እንላለን። ሴቶች ወንድ እኮ ከጓደኛው ቤት ሂዶ ወይ ደግሞ ዝም ብሎ ቤት ሂዶ እንደሱ አይነት ሚስት ነው ፈልገው ብሎ የዛንን ቤት ትዳር አያፈርስም፣ አይቀማም ሂዶ። እኛ ግን እንዴት አድርገን እንደዚህ አይነት ሰው እንደምናገኝ አላህን አንለምንም። የኛ በቃ የጻፍክልንን አንተ የጻፍክልንን ስጠን ብለን ከመለመን ይልቅስ ያንን ትዳር እንዴት አድርገን እንደምንበትን ቁጭ ብለን እናስባለን። ለዛ ነው ብዙ ጊዜ በተለይ በቃ ሰላማዊ የሚኖሩ ትዳር በተለይ የሴት ጓደኛ ብዛት ያላት ሴት ትዳሯ አይቆይም፣ ፍርስ ነው የሚለው። ምክንያቱም በሴት ጓደኞቿ ለእሷ የጠቀሟት መስሎ ይነዘንዟታል። ለእሷ የጠቀሟት መስሎ ባልሽ እንዲህ ቢያደርግስ የት ወጣ የት ገባ ሲሏ ሰላሟን ይነሷታል። እሷ በጀመረችው ቀዳዳ ሹልክ እያሉ ይገቡና አስፍተውት እሷን ያስወጧታል። እነሱ ይገባሉ። እንደዛ ነው ሁሉ እና አሁን በቃ ማለት ይሄ ሁሉም ቤት ያለ ነው ብዬ ነው የማስበው። ሁሉም ባለ ትዳር ያለ ነው። እንዴኔ ማለት ነው። ትዳር ያላችሁ ሴቶች ትዳር የሌላ ጓደኛ አታስፈልጋችሁ። ጥሩም ሆነች መጥፎም ሆነች በሩቁ እዛው እሱ ራሱ ጓደኛ ማብዛት የለበትም። ወይ የድሮ ባል ካለሽ ወይ የድሮ ፍቅረኛ ካለሽ
በቃ በሆነ በቃ በተለይ ባልሽ ከነሱ ፊት በቃ ድፍት ቀና የሚል ከሆነ እንዴት አድርጋ እንደምደፋሽ ነው የምታስበው። ለማንኛውም መልእክቴ ያው ለእናንተ ለምወዳችሁ ነው። ለማንኛውም ማለት ነው እችኛዋ ማን ነበረ ስሟን ያሉት? የዚች ስም ደግሞ አይያዝም። ስሟን አስታውቀው ነበር። እነሆ ምን አይመለከተኝም፣ ስለ ሰው ምን አገባኝ እኔ ስሟ። ለማንኛውም አሁን እችም የራሷ ጓደኛ ይኖራታል፣ የሆነ ነገር ይኖራታል። ትዳር አልፈልግም ምን አልፈልግም ስትል የነበረችው አሁን መጥተው ያችኛዋም የመጀመሪያዋም የገንዘብ ጓደኛዋን በረኪና ካልጠጣው ስትል የነበረው ዳግበው ብላ የዚችም አሁን ወይ አንዷ ወይ ጓደኛዋን ትሁን ምኗም ትሁን ትመጣለች፣ ታያላችሁ። ለማንኛውም ሳይል አስታውል፣ ለራስ ነው አስታውል። ለማንኛውም እኔ አይመለከተኝም። ያው እኔ እንደ ማንኛውም ሰው ነው ሪያክሽን እየሰራ ያለሁት። ተናደድኩኝ እንዴ እናንተ? አይ አልተናደድኩም፣ ደህና ነኝ። አንዳንዴ እኮ ሳላውቀው እናደዳለሁ መሰለኝ። ከዛ ቪዲዮ ሰርቼ ስጨርስ በቃ አያስፈልግም። ትዳራችሁ ሰላም እንዲኖር ትፈልጋላችሁ? ትዳራችሁ ረጅም ጊዜ እንዲፈልግ ትቆያላችሁ ትፈልጋላችሁ? የሴት ጓደኛ አያስፈልጋችሁም። ልጆቻችሁን ውለዱ፣ ልጆቻችሁን አሳድጉ፣ ህይወታችሁን በሰላም ኖሩ ከባላችሁ ጋር። አታስፈልግም ሲፈጠር የሴት ጓደኛ። በተለይ ሳታገቢ በፊት ጓደኛሽ ከነበረች አታስፈልግም፣ ከና አታስፈልግም። ምክንያቱም የሆነ ክፍተት ባገኘሽ ቁጥር ወይ የድሮ ባል ካለሽ ወይ የድሮ ፍቅረኛ ካለሽ በቃ በሆነ በቃ በተለይ ባልሽ ከነሱ ፊት በቃ ድፍት ቀና የሚል ከሆነ እንዴት አድርጋ እንደምደፋሽ ነው የምታስበው። ለማንኛውም መልእክቴ ያው ለእናንተ ለምወዳችሁ ነው። ለማንኛውም ማለት ነው እችኛዋ ማን ነበረ ስሟን ያሉት? የዚች ስም ደግሞ አይያዝም። ስሟን አስታውቀው ነበር። እነሆ ምን አይመለከተኝም፣ ስለ ሰው ምን አገባኝ እኔ ስሟ። ለማንኛውም አሁን እችም የራሷ ጓደኛ ይኖራታል፣ የሆነ ነገር ይኖራታል። ትዳር አልፈልግም ምን አልፈልግም ስትል የነበረችው አሁን መጥተው ያችኛዋም የመጀመሪያዋም የገንዘብ ጓደኛዋን በረኪና ካልጠጣው ስትል የነበረው ዳግበው ብላ የዚችም አሁን ወይ አንዷ ወይ ጓደኛዋን ትሁን ምኗም ትሁን ትመጣለች፣ ታያላችሁ። ለማንኛውም ሳይል አስታውል፣ ለራስ ነው አስታውል። ለማንኛውም እኔ አይመለከተኝም። ያው እኔ እንደ ማንኛውም ሰው ነው ሪያክሽን እየሰራ ያለሁት። ተናደድኩኝ እንዴ እናንተ? አይ አልተናደድኩም፣ ደህና ነኝ። አንዳንዴ እኮ ሳላውቀው እናደዳለሁ መሰለኝ። ከዛ ቪዲዮ ሰርቼ ስጨርስ ጨጓሬን እታመማለሁ። አሁን ጨጓሬን እያመመኝ ነው፣ እያመመኝ መጥቷል። አንዳንዴ እውነታችሁ ነው እዚህ ጋር ማለት ነው ሱመያ ማለት ነው። አንዳንዴ እንደ ሚስትነት ሳይሆን የኔ በነገራችን ላይ ሱመያ ማለት ነው ቅናት መንፈስ አይደለም እንደዚህ የሚያናገራት፣ ቅናት አይደለም። ቅናት ያንጨረጭራል እንትን አረጋል ማለት ነው። ግን ይሄ ቅናትም አይደለም፣ ያኔ ትክክለኛ እንትናዋ ነው። እኔ በነገራችን ላይ ያኔ በሰል ያለች እንደው ለጠላቷ ራሱ መጥፎ ነገር አትመኝም ማለት ነው። አላህ ከነ ልጆቿ ይጠብቃት። የበሰለች ናት ሴት ማለት እንደዚህ በበሰለች ማለት ነው። እንግዲህ እቺ ብስል ያለች ናት ማለት ነው። ሌላ ፈልግ ብለዋለች፣ አትሆነህም ብላለች ማለት ነው። እንደው እኮ ያቺ ጓደኛዋን እኮ አግባት ብለዋለች። ማናት ሮዚ? አይዋ ሮዚ ራሱ ፈነክተዋለሁ እያለች ሰሞኑን እንትን እያደረገች ነበረ። እኛ ሴቶች ደግሞ አላህ ሂዳ አይስታን ማለት ነው። ወንድ ላይ ሄደን አግባኝ አራ ይባሉም እንደ ኤብኑ ሴቶች ኤብኑ እንደው ሳትወደጅ እንደ ወዶ ራሱ ቢያገባሽ ማለት ነው የሆነ ቀን ማለት ነው ልብሽን ስብር ነው የሚያደርግሽ። አይ ደሞ ቺሊ ማለት ነው ትንሽ ናት። ትንሽ የሚያብሰል የሚባል ነገር ራሱ ድጋና አነካትም። ትንሽ ወጠጤ ናት ማለት ነው። ያኔ እቺ በቤት ውስጥ መውጣት እየሌለባት ናት። እንግዲህ አሁን ደግሞ ሚዲያ ላይ መታለች፣ ትበጣረቅብናለች ማለት ነው። እንዳትበጣረቂ ቀስ ብለሽ ነይ፣ ልብስሽን አስተካክለሽ ነይ። ይሄም ለእህትነት ምክር ነው፣ የሷይት ባለቤት ማለት ነው። ሱመያዬ ማለት ነው። አላህ ይጠብቅሽ ከነ ልጆችሽ፣ መሀልሽንም አላህ ከባልሽም ጋር አላህ በሰላም አገናኛችሁ፣ እርቅ ፍጠርላችሁ አላህ ሱብሓነሁ ወተዓላ ለልብሽ ማለት ነው። ታልባ ፊጪ ወይን አፍልተሽ ትንሽ ቀዘቀዝ ሲል እስከ 7 ቀን እስከ ሚሻልሽ ቀን ማለት ነው ጠጪ። ጮጋራ አይኑን ይዞ ነው የሚጠፋው ማለት ነው። እሱን ጠጪሽ ወይ ፈጭተሽ ወይ አስፈጭተሽ ወይ ተፈጭውን
እሱ ሲጀመር እንትን የለውም። በቤቱም በመኪና ፍጭት ታረጊውና በቀዝቃዛ ውሃ ዘፍዘፍ ታረጊውና ታድራለሽ። ሲነጋ እንትን በጥበጥርግሹ መጠጣት ነው በባዶ ሆድሽ። ወይ አፍልተሽ እንደዚህ እንደ ፍሬው እንዳለ አፍልተሽ ልክ እርጎ ሆኖ ራስ ከራሱ ሳይጣበቅ መጀመሪያ እንትኑን ውሃውን ለብቻ ታረጊያለሽ። ከዛ ደግሞ ያለ ምንም ንክክነት፣ ያለ ሱካር ንክክነት፣ ያለ ምንም ንክክነት አፍንጫሽን እንደዚህ ይዘሽ ማለት ነው ግጥም አድርገሽ ጠጪው። ለሌንትን ለጮጋራ መድኃኒት ነው፣ ለብዙ ነገርም መድኃኒት ነው ማለት ነው። ሁላችሁም ጠጡት፣ ይጠቅማችኋል። ደህና ደሩ። ሰብስክራይብ ያደረጋችሁኝ፣ ላይክ ያደረጋችሁኝ፣ ኮሜንት አድርጉ፣ አበረታቱኝ እንዴ እንዳልጠፋ ማለት ነው።